ከሰማይ ቃል ወደ እናንተ ሲመጣ መጽሐፍ ቅዱስ እንደዚህ ይላል፣ እነዚህን ቃል የመጣላቸው ኖርማል ሰዎች አይደሉም አማልክት አልኳችሁ ተባለ። ቃል ከመጣል ተራራው ይታዘዛል። ቃል ከመጣል ወንዙ ይቆምልሃል። ቃል ከመጣል ጨረቃ ቀጥ ይልልሃል። ጩና ቃል በልስ። ለዚህ ነው እኮ ይሁን አለ። ይሄ ሰማይና ምድር በምንድን ነው የተሰራው? እግዚአብሔር ይሄን ትልቁን ሰማይ ይሄን ትልቁን ምድር ለማምጣት የተጠቀመው ቃል ነው። የእናንተ ኬዝ ምንም ሊሆን ይችላል። ችግራችሁ በሽታ ሊሆን ይችላል፣ ችግር ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል፣ ዕዳ ሊሆን ይችላል። የሚያስፈልጋችሁ ቃል ቃል በህይወታችሁ ከመጣ እጅግር አለው። አንዳንዶቻችሁ እዚህ ቤት ገና ሳትወጡ እቤታችሁ ተአምር ይገባል። ዛታራባሃሻካ ልናገርባችሁ የለኝም ያላችሁት ነገር ይምጣ አይደለም ያልኩት፣ ይፈጠር ይፈጠር። አሜን በለኝ። ስለዚህ ይኸው ቃል ሲመጣ ከሰማይ ቃል ወደ እናንተ ሲመጣ ያ ቃል እናንተን ቤታችሁን ጤናችሁን ሁለንተናችሁ እንደ አዲስ እንደሚሰራው እመኑ። አንዳንድ ጊዜ አንዳንድ ሰው ሙሉ ፕሮግራም ይካፈልና ምንም ጌታ ሳይናገረኝ አለቀ ይላል። ኖ ኖ ኖ ኖ ኖ ኖ እግዚአብሔር በአንድም በሌላም ይናገራል። ሰው አያስተውልም። አንዳንድ ጀግና ደግሞ አለ ለሌላ ሰው በመጣ ትንቢት ታሪኩን የሚቀይር እዛ ጋር ሲባል እዚህ ጋር አሜን የሚል። ስለዚህ ዛሬ ተዘጋጁ። ባዶ የሆነው ቤታችሁ በድምጽ ይሞላል። አታረፈቴማ ቱባ ጋቴባስ አበንባቢ ጋቶቫዲያስ ከዚህ ሳትወጣ ባዶ ነገር ይሞላል። እግዚአብሔር ቃል ይለቅበታል። ይሁን አለ። የሚያስፈልግሽ ቃል ነው ተባባሉ። አንዴ በዚህም በዛም ተናገሩ። መጽሐፍ ቅዱስ እንደዚህ ይላል፣ እነዚህን ቃል የመጣላቸው እነዚህን ቃል የመጣላቸው ኖርማል ሰዎች አይደሉም አማልክት አልኳችሁ ተባለ። ቃል ከመጣል ተራራው ይታዘዛል። ቃል ከመጣል ወንዙ ይቆምልሃል። ቃል ከመጣል ጨረቃ ቀጥ ይልልሃል። ጩና ቃል በልስ። ለዚህ ነው እኮ ይሁን አለ። በህይወቴ እዚህ ያደረሰኝ ምንድነው? ሰው የለም። ዛሬ እዚህ ከፍታ ላይ ያቆመኝ ምንድነው? ጸባዬ ሳይው ጸባዬ ለዚህ የሚሆን አይደለም። ባህሪዬ ሳይው የሚሆን አይደለም። አስተዳደጌም የሚሆን አይደለም። ያደኩበት ሰፈርም የሚሆን አይደለም። ጓደኞቼም የሚሆኑ አይደሉም። እና ምን አለ አንድ ጊዜ ግን ቃል ወጣብኝ። ይሁን አለ። ይኸውላችሁ ዛሬ ባዶ አካውንታችሁ በቃል ይሞላል። ሰላም ያጣው ቤታችሁ በቃል ይሞላል። የተረበሸ ህይወታችሁ በቃል ይሞላል። ጩና ሲቃል በሉ። እንዲህ ይላል መጽሐፍ ቅዱስ። ይኸውላችሁ ዮሐንስ ወንጌል ምዕራፍ 1 ገና ሲጀምር እንዲህ ይላል፣ በመጀመሪያ መጀመሪያ እኮ ቢያንስ ከቤተሰብ የሆነች ነገር ወረሰ። መጀመሪያ እቁብ ገባ። መጀመሪያ ቀበሌ ሄዶ ጥቃቅንና አነስተኛ ለብድር አናገረ። መጀመሪያ ቢዝነስ ፕሮፖዛል ኖ መጀመሪያ ቃል ነበር። የሆነ ሰውማ በቃል ተነስቶ ትልቅ ይሆናል። መሃላጋቫዲያስ ኤበቫዲያላ ካዲያ ተባቲባዲ ባራባ። ይኸውላችሁ እግዚአብሔር ሁሉ ጊዜ ቃል እንዲያወጣ የምንፈልገው የሚመስል ነገር ላይ ነው። የማይመስል ነገር ላይ ነው ደግሞ እሱ የሚመጣው። የ75 ዓመት ሰውዬ መጥቶ ፌመስ አረጋለሁ ይላል። የ75 ዓመት ሰው ጋር መጥቶ በረከት አረጋለሁ ይላል። አንቺ ከዚህ በኋላ እንኳን ተው፣ ከዚህ በኋላ ባልም አልልም ልጅም አልልም፣ እኔ ከዚህ በኋላ ቀብቶኝ ባገለግል። አረ ከዚህ በኋላ የሚመጣው ባል አንቺ ዘግተሽ አንተ ቆልፈ እኮ በቃ ብለህ አሁን በርህን የሚያንኳኳ ነገር አለ። ቃል ያላችሁ ደከመኝ ሰለቸኝ የምትሉ ከቃል ጀምራችሁ ትገዝፋላችሁ።
ቃል ያለው አለ እዚህ ቤት፣ ቃል ያለው አለ እዚህ ቤት። እግዚአብሔር እንዳለህ እንደዛው ይሆናል። ይሁን አለ። ምን ያለህ አንተ የረሳው ሁሉ የረሳሽ እግዚአብሔር ብሎ የተውከው ዳላካቫዲያማሳ ክራቫዲያማሳ ያንዳንዶቻችሁ ትንቢት እንዲያርጓችኋል። ካቀማችሁ በላይ ስለሆነ ብታሰላስሉት እምቢ ብሏችኋል፣ ከብዷችኋል እና ለሰው መናገር ሁሉ አፍራችኋል። እኔ ይሄን አላወራውም በቃ ተከድኖ ይበስላል ብላችኋል አይደለ? እግዚአብሔር ደግሞ ያንን አስታውሶ ይመጣል። እንግዲህ ነግሬ ያለው ዛሬ ከናን ራስን ታገኘዋል። የተነገረ ሰፈር ገብተህ ታገኘዋል። ይሁን አለ። አንድ ጊዜ ይውላችሁ እስራኤል በደለና እግዚአብሔር ይሄን ሕዝብ አጠፋዋለሁ አለ። ከዛ ሙሴ እንዲህ የሚል ጸሎት ጸለየ። ዘኍልቍ ምዕራፍ 14 ቁጥር 13 ሙሴ ምን ብሎ ጸለየ? ሙሴም እግዚአብሔርን አለው ግብፃውያን ይሰማል። አሁን ጠላት ይሰማል ስትገለል። ይሄን ሕዝብ እዚህ ምድረ በዳ ጨርሷለሁ። ግብፅ ይሰሙና አለ ሙሴ ነው የሚጸልየው። ይህን ሕዝብ ከመካከላቸው በኃይል አውጥታልና ለዚህችም ምድር ሰዎች ይናገራሉ። ምን ብለው? አንተ እግዚአብሔር በዚህ ሕዝብ መካከል እንደሆንክ ሰምተዋል። እሺ አንተም አቤቱ ፊት ለፊት ተገልጠሃል። ዳመናህም በላያቸው ቆመዋል። በቀንም በዳመና አምድ በሌሊትም በእሳት አምድ በፊታቸው ሄደሃል። እሺ ይህን ሕዝብ እንደ አንድ ሰው ብትገድል ዝናይን የሰሙ አሕዛብ እግዚአብሔር ይህን ሕዝብ ወደ ማለላቸው ምድር ያገባቸው ዘንድ አልቻለምና በምድረ በዳ ገደላቸው ብሎ ይናገራሉ። አንዴ መጀመሪያ ስትተነብይብን ሰምተዋል። እባርክሻለሁ ስትል እኮ ሰሙ። በቴሌቪዥን አዩ። ትወልዳለህ ስትለኛ አዩ በቴሌቪዥን። አቃተው እንዳይሉህ፣ አልቻለም እንዳይሉህ አዳጋባዛሃታ ቲባጃባላባ ይሁን። በትንቢት ሰው ሲያሾፍብህ አትፍራ። ማለት እኔ ሰው መስማቱ እኮ ነው የደበረኝ። አይደበረኝም። ማካባናሳ እኔ አሁን ሄሊኮፕተር ይኖራል ብሎኛል ሚለው አወኳራ ምን ያደርጋል ሄሊኮፕተር እሄድበታለሁ እንደዚህ መጣች አጃ ካባላ ሀዳ ትልልቅ ቃል ያላችሁ እኔ እንኳን ጌታ ምድራዊ ነገር አይደለም የነገረኝ። ምንድነው የነገረሽ? ምንድነው? እኔ ምድራዊ ነገር አይደለም የነገረኝ፣ ሰማያዊ ነው። ሰማያዊ እንሄዳለን፣ አይዞ እንሄዳለን። እኔ ግን አባዬ ምድሪቷን እኮ እግዚአብሔር ጻድቃን ምድርን ይወርሳሉ ነው የሚለው። ለማን ነው ምተው ይሄን ምድር? አያ ካታታታሳ በሄድክበት ሁሉ ትለመልማለህ። እግዚአብሔር ካንተ ጋር እንዳለ ይታያል። አምላክ እንደሚረዳ ይታያል። እንደሚዋጋል ይታያል። አላገባንያሳ ካላማሻካ ቆይ ሰው ከመሬት ተነስቶ እንዴት ይባረካል? ከመሬት ተነስቶ እንዴት ትልቅ ይሆናል? እና ከየት እንነሳ? ቃል ካለብህ ይኸውልህ ከመሬት አይደለም ከትቢያ ትነሳል። ሐና እንደዚህ አለች። ይኸውልህ ምስኪኑን አለ ከትቢያ ታነሳዋል። ከዛ የት ታደርገዋል? ከህዝቡ መኳንንቶችና ከህዝቡ አለቆች ጋር ታስቀምጠዋለህ። የፊተኛው ዘመን ይሄ ነው። ከየት መጣ ትባላል? ድንገት መሃላቸው ነው። ከህዝብ መኳንንቶች መሃል ትገኛል። ይሁን አለ። ሰማይ ምድር መጥቷል። ይሁን አለ። ይሁን አለ። ይሁን አለ። ይሁን አለ። ይሁን አለ። ይሁን አለ። ቃል ያለው ብቻ ነው ይሄን ማለት የሚችለው። ይሁን አለ። በቃል ሰማይ ምድር መጥቷል። ይሁን አለ። ይሁን አለ። እንዴት ሆነ? እንዴት ይሁን አለ። ይሁን አለ። ይሁን አለ። ይሁን አለ። ይሁን አለ። እንዴት ተሳካ? በቃል
የተበላሸው ነገር ዛሬ በቃል በሰው በዘመድ ተበላሽ አይደል? አይምድር መጥቷል በቃል ዛሬ የሆኑ የሚራመዱ ሰዎች አሉ። በቃል ያንቺ አዲስ ሕይወት ዛሬ ነው የሚጀምረው። የኔ ነገር ሌላ ቦታ የለም። በቃል ሰማይ ምድር መጥቷል። ይሁናል ሆነ ቁሙ። ወደ ተነገራችሁ ነገር ተናገሩ። አንዴ ወደ ተነገራችሁ ነገር፣ እግዚአብሔር ወደ አለላችሁ ነገር መንፈስ የሚያስገባ ቅባት ስላለ የሚያስገባ ቅባት የሚረዳ ቅባት አለ። በልሳን ጸልዩ። አታካቶራ ባሽማቶራ ባባሶሜካማቱራ ቫዲያማስ በልሳን ጸልዩ። አሁን ዛሬ ስለምትገቡበት አካፌን ቴሌፓር ቫዲያማስ የሚያስፈጽም ቅባት አንድ የሚሰባብር እጅ እያየሁኝ ነው። እየሰባበረ የሚወስዳችሁ እጅ እያየሁ ነው። አው መዝጊያዎቹን እየሰባበረ ቀጥል አልቴራሺ ባጋባባንቶሪያ ማራቫዲያ ማሶኮማ ወዳልከኝ ወደ ነገርከኝ በህልም ወደ አሳየኸኝ አበባምባባም ባስኬማቶራ ትሆናለህ ወዳልከኝ አደርገዋለሁ ወዳልከኝ እፈጽመዋለሁ ወዳልከኝ ኤላዴ አለኮማታላ አባባጋባባጋባባባሲያ ብራቬደጋማ ባሪያና ብድግ ያረገን የሚወስዳችሁ የቅባት ኤራባባባባባባባ ሶንቴሬደቤደባስ ይዲዲቢዲቢዲቢዲቢዲባስ ሶንፓራባ መጋረጃ ከፊታችሁ እየተሰበሰበ አለው። ተሰበሰበ፣ ተወሰደ። ከልካይ ሁሉ ተወሰደ። ኤላ ባባሴ ማቱራቫ ቤምባራቪኒያ ኮሴ ካማሻ ራባባ ጋቫኒያ ቶሮባሳካ ብራቫዲያማ ሶኮማቲያቶስ ዛሬ ጠጋ ነው የምትሉት። ጠጋ እግዚአብሔር ወደ አለላችሁ ጠጋ፣ ወደ ነገረላችሁ ጠጋ። ከባድ ወራ ያዳስ ማቴቬንዳ ኮቬንታ ቢያባስ ኤሪያላላባ ራባባባምባቶ በሪባ ልስማ ልሳንሽን የስ ሃሌሉያ ኤራሳ ካባካባካቫኒያስ አማሌቅ እያየ ዛሬ አልፈ ሄድክ። ተቃዋሚ እያየ አልፈኸው ሄድክ። አባካፌንያ ታላ ከፍተውልሽ አይደለም ዘጊው እያለ አልፈ ትሄዳል። ጄፒኤስ ቲቪ